ሰላም ሰላም ተማሪዎች ውድ የመጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? ሁሉ ሰላም፣ እኛ ደህና ነን። ዛሬ በባለፈው ክላስ የቀጠለ ኢኮኖሚክስ ግሬድ 11 ዩኒት 4 ፓርት 4 ይዘን መተናል ማለት ነው። በባለፈው ክላሶች በሶስት ክላሶች ያየናቸው ስለ ሴቪንግ ኮንሰፕሽን እና ሪሌሽንሺፓቸው ምን ይመስላል የሚለውን በባለፈው ክላሶች አይተናል። ያላያችሁት ካላችሁ ቪዲዮን ታገኙታላችሁ። ገብታችሁ ዩቲዩብ ላይ መፈለግ ትችላላችሁ፣ እዛው ታገኙታላችሁ ማለት ነው። ዛሬ የምናየው ደግሞ ስለ ኢንቨስትመንት ነው። ኢንቨስትመንት በዚህኛ ዩኒት አንዱ ቶፒክ ዋናነት አንዱ ቶፒክ ሆኖ መጥቷል እና ኢንቨስትመንት ማለት ምን ማለት ነው የሚለውን እናያለን ማለት ነው። የተለየ አዲስ ሀሳብ ሆኖ ሳይሆን ምንድን ነው የሚለውን አንድ ባንድ ከዚህ በፊት አይታችሁታል። ግሬድ ቴንስ ናይን በሌሎን ትምህርቶች አይ ቲንክ አይታችሁታል። እንዴት ይታያል የሚለውን እየሰፋ ስለሚሄድ በዚህ ኮንሰፕት እንረዳለን ማለት ነው። at the end of this section a student must be define or understands defining investment, different types of investment, outline the factor affecting an investment and contribution of on economy investment ምንድን ነው የሚለውን ዲፋይን ማድረግ ወር አንደርስታንድ መረዳት አለባችሁ ማለት ነው። መጨረሻ በዚህ ቪዲዮ መጨረሻ መረዳት ያለባችሁ እነዚህ ነገሮች ናቸው ማለት ነው። ስለዚህ ኢንቨስትመንት ማለት ምን ማለት ነው? ኢንቨስትመንት ማለት the amount of goods that are purchased or accumulated per unit of time which are not considered as the present time የሆነ እቃ አሁን ትገዛላችሁ። የገዛችሁት እቃ አሁን አይደለም ኮንሱምድ የምታደርጉት ፊቸር ላይ ነው ማለት ነው። አሁን ምን ታደርጉታላችሁ ማለት ነው? ኢንቨስት ታደርጉታላችሁ። የሆነ እቃ ትገዛላችሁ፣ እሱን እቃ ኢንቨስት ይደረጋል። የተሻለ ጨምሮ ለወደፊቱ ለመጠቀም ጨምሮ እንዲመጣ የምታደርጉት ነገር ኢንቨስትመንት ይባላል። ኢንቨስትመንት ኢዝ ፐርቼስድ ኦፍ ጉድስ። አሁን የምትገዙት የሆነ እቃ ነው። እሱ እቃ አኮሙሌት ኦር ደግሞ ፐርቼዝ ኦር አኮሙሌት ተደርጎ ነው፣ ግን አሁን ኮንሱም አይደረግም። የሚደረገው ፊውቸር ላይ ነው። ፕሬዘንት ላይ ኢንቨስት ነው የሚደረገው። ፕሬዘንት ላይ የሆነ ትጀምራላችሁ፣ ኢንቨስት አድርጋችሁ ፕሮዳክት ማምረት ትጀምራላችሁ። የተሻለ ምርት አምርታችሁ ለወደፊቱ ለመጠቀም የምናደርገው ነገር ኢንቨስትመንት ይባላል ማለት ነው። ስለዚህ ኢንቨስትመንት ሜይ ሚን ፑቲንግ ሴቪንግ ኢንቱ አሴት ኦር ኦብጀክትስ ዛት ቢከም ወርዝ ሞር ዛን ኢኒሻል ወርዝስ። ስለዚህ ከመነሻው የተሻለ ሌላ ወርዝ ለማግኘት ኢንቨስት የምናደርገው ነገር ነው። ዞስ ዊ ሄልፕ ፕሮዲውስ አን ኢንከም ዊዝ ታይም። ፕሮዲውስ ኢንከም ዊዝ ታይም ማለት ነው። አን ኢኮኖሚ አውትሉክ ኢንቨስትመንት ኢዝ ፐርቼዝ ኦፍ ጉድስ። ኢንቨስትመንት ማለት የሆነ ጉድስ ፐርቼዝ ማድረግ ነው። ኖት ኮንሱም ሌት ቱዴይ፣ አሁን ላይ ኮንሱም ማናደርገው ማለት ነው። ግን ኮንሱም የምናደርገው ፊቸር ላይ ነው። ጀነሬት ዌልስ የሆነ ሀብት አምርቶ የተሻለ ምርት አምርቶ አንድ ፕሮዳክት ቢኖርና ያችኛው ፕሮዳክት አሁን ብትጠቀሙት አንድ ብቻ ነው፣ ግን ብታስቀምጡት ለወደፊቱ 2 3 4 5 የመሆን ቻንስ አለው። ፕሮዲውስ ያደርጋል ራሱን በሌላ ተክቶ ብዙ ሆኖ ታገኙታላችሁ። ያ ዌልስ ኢንቨስትመንት ይባላል። አሁን የምታደርጉት ነገር ወደፊቱ ማለት ነው። ቤስት ኤግዛምፕል ፎር ፕሮዳክሽን፣ ለምሳሌ አንድ ፍሬ የበቆሎ የምንለው ፕሮዳክት ብታገኙ አንዷን ብትበሉትና ኦር አንዷን ብትተክሉት የተሻለ የትኛው ነው ነው። ስለዚህ ኢንቨስትመንት ስታደርጉ ብትተክሉት የተሻለ ምርት አምርታችሁ ለወደፊቱ በደንብ መጠቀም ትችላላችሁ። ዛሬ ግን ብትጠቀሙት አንዷን መጨረስ ትችላላችሁ በአንዴ ማለት ነው። ስለዚህ በአንዴ ከተጠቀማችሁት ኮንሰፕሽን ይባላል፣ ኮንሱም አደረጋችሁት ማለት ነው። ለወደፊቱ ተክላችሁት የተሻለ ምርት አምርታችሁ ለመጠቀም ካሰባችሁ ደግሞ ምን ይባላል? ኢንቨስትመንት ይባላል ማለት ነው። ኢንቨስትመንት ማለት ፐርቼዝ ኦፍ ጉድስ ኢን ፕሬዘንት፣ አሁን መግዛት ነው። ለወደፊቱ ደግሞ ኮንሱም ማድረግ ነው ማለት ነው። ፊውቸር ላይ ኮንሱም ታደርጋላችሁ ማለት ነው። ኢንቨስትመንት ሹድ ቢ ሊድስ ቱ ኢንክሪዝ ኢን ስቶክ ኦፍ ካፒታል ፊኒሽድ ጉድስ ኦር ራው ማቴሪያልስ ኢንክሪዝ ያደርጋል ማለት ነው። ኢንቨስትመንት ይሄን ያክል ካልን ታይፕ ኦፍ ኢንቨስትመንቶች አሉ። ታይፕ ኦፍ ኢንቨስትመንት የኢንቨስትመንት አይነቶች ናቸው። በጣም ብዙ አይነት አገላለጽ አለው። ይህን ያክል ነው ተብሎ በዚህ ካታጎሪ የተከፈለ ነገር የለም። በተለያየ ሜቶዶች ክላሲፋይድ ይደረጋል። ብዙ ጊዜ ታይፕስ ኦፍ ኢንቨስትመንት ዲፍረንት ታይፕስ ኦፍ ካታጎሪ ኢንቨስትመንት አንዳንዴ በኢንዱስ እና
አውቶኖመስ ተብሎ ክላሲፋይድ ይደረጋሉ። አንዳንድ ደግሞ ፕራይቬት እና ፐብሊክ ኢንቨስትመንት ተብሎ ይከፈላሉ። ዲፔንዲንግ ኦን ሁ ሜክስ ኢንቨስትመንት፣ ማን ነው ኢንቨስት የሚያደርገው የሚለውን እሱን እያየን የምንከፍላቸው ናቸው። እነዚህ ታይፖች ናቸው። ስለዚህ ኢንቨስትመንት ካታጎራይዝ የምናደርገው በተለያየ አማካኝነት ነው። አውቶኖመስ ኦር ኢንዲዩስ ኢንቨስትመንት የምንለው አለ። ፕራይቬት እና በፐብሊክ ኢንቨስት የሚደረጉ ነገሮችም አሉ ማለት ነው። እነዚህ አይነት ኢንቨስትመንቶች አሉ። ግሮዝ ኢንቨስትመንት፣ ኔት ኢንቨስትመንት ምንድን ናቸው የሚለው እኔ ግሮዝ ኢንቨስትመንት ኦር ግሮስ ካፒታል ኢንቨስትመንት is a company capital investment before deducting depreciation. ቢፎር ዲዳክቲንግ ዲፕሪሲዬሽን ግሮዝ ኢንቨስትመንት የምንለው ግሮዝ ካፒታል ኢንቨስትመንት የምንለው ካምፓኒዎች ካፒታል ኢንቨስት ያደርጋሉ ቢፎር ዲዳክቲንግ ዲፕሪሲዬሽን። ለምሳሌ ዲፕሪሲዬሽን ማለት ካፒታል የሆነ ማሽን ከገዛችሁ በኋላ ማሽኖቹ ዋጋቸው እየቀነሰ ይመጣል። ዛት ሚንስ እነሱ ዲፕሪሲዬሽን እያደረጉ ይመጣሉ፣ እየቀነሱ ይመጣሉ ማለት ነው። ከሱ በፊት የነበረው ኢንቨስት ያደረጋችሁት ነገር ግሮስ ኢንቨስትመንት ኦር ግሮስ ካፒታል ኢንቨስትመንት ይባላል። ግሮስ ኢንቨስትመንት ቶታል አማውንት ኦፍ ኢኮኖሚ ስፔንድ ኦን ኒው ካፒታል። የመጀመሪያ ላይ የሆነ ኢንቨስት ለማድረግ ስትገቡ ማሽኖች የምታስገቧቸው አጠቃላይ ኢኮኖሚያችሁ ያለውን ኢኮኖሚያችሁ ነው የሚያሳየው ማለት ነው። ግሮስ ኢንቨስትመንት ማለት አዳዲስ ማሽኖች ገዝታችሁ ስትገቡ ያለው የኢንቨስትመንት መጠን ግሮስ ኢንቨስትመንት ይባላል። ዛት ሚንስ ቢፎር ዲዳክቲንግ ዲፕሪሲዬሽን ነው። ዲፕሪሲዬሽን ያደርጋሉ ማሽኖች ዋጋቸው እየቀነሰ እያረጁ በመጡ ቁጥር እየሰሩ በመጡ ቁጥር ማሽኖች ዲፕሪሲዬሽን እያደረጉ ነው የመጡት። ከዛ በፊት አዲስ ገና ኢንቨስት አድርጋችሁ ስትጀምሩ ያለው የካፒታል አይነት ኦር የኢንቨስትመንት አይነት ግሮስ ኢንቨስትመንት ይባላል ማለት ነው። This figure includes an estimate for the value of capital depreciation since some investment is needed each year just to replace the used up or worn out plant and machinery. Some investment is needed each year just to replace the used up or worn out the plant and machinery. ብዙ ጊዜ ማሽኖች በየአመታቸው ካፒታል ዲፕሪሲዬሽን ስለሚሆኑ ሪፕሌስ ይደረጋሉ። መተካት ሊሆን ይችላል። ዩዝድ አፕ ኦር ወርን አውት ሊወጡ ይችላሉ ማሽኖቹ ማለት ነው። ብዙ ማሽኖች ሊወጡ ይችላሉ። የዛኔ ካፒታላችን መጀመሪያ የጀመርነው ካፒታል ወርን አውት እየቀነሰ ይመጣል ማለት ነው። የመጀመሪያ ግሮስ ኢንቨስትመንት ስንል ካምፓኒዎች ስታርት ሲያደርጉ የሚገዟቸው አዳዲስ ማሽኖች ኦር ዳዝኖስ ዲዳክቲንግ ዲፕሬሽን ከመቀነሳችን በፊት የነበረው ያለው የካፒታላችን መጠን ወይ ኢንቨስትመንት አይነት ግሮስ ኢንቨስትመንት ይባላል ማለት ነው። ማሽኖች ዲፕሬሽን ያደርጋሉ። ዲፕሬሽን ሲያደርጉ ይቀንሳሉ ማለት ነው። the value of a piece of equipment decrease as we use in the production process is equal depreciation of capital. ካፒታሎች ምን ያደርጋሉ? ኢኩፕመንት ማሽኖቻችን ብዙ ጊዜ ዲፕሪሲዬሽን ያደርጋሉ፣ ዲክሪዝ ያደርጋሉ። ምርት ማምረት ከጀመርነባቸው ጀምሮ እየሰራናባቸው ስለምንሄዱ ቫሊያቸው እየቀነሰ ይመጣል፣ እየደከሙ ይመጣሉ። ለምሳሌ ለሰው ልጅ እያረጀናል ነው የሚባለው፣ ለማሽኖችም ላይክ እንደዛ ዲፕሪሲዬሽን እንላለን ማለት ነው። እድሜያቸው በሄደ ቁጥር ማሽኖቹ አቅማቸው እየቀነሰ ይመጣል። ያ የሚቀንሰው ይመጣው ኦር ማምረት እያመረትንባቸው እየተጠቀምንባቸው ስንሄድ ዲፕሪሲዬሽን እየሆኑ ይመጣሉ ማለት ነው። ኤኒ ኢንቨስትመንት ዛት ኢዝ ሜድ ፎር ዘ ፐርፐዝ ኦፍ ኮምፐንሴት ፎር ሰች ዲፕሪሲዬሽን which is caused by production in current year is not real investment, rather at what is sometimes replacement investment ይባላል። የሚተካው ማለት ነው ዲፕሪሲዬሽን በተደረገው ላይ ሪል ኢንቨስትመንት ባይሆንም ማሽኖቹ ላይ ሪፕሌስ እያደረግን ኢንቨስት የምናደርግ ነገር ከሆነ ሪፕሌስመንት ኢንቨስትመንት ይባላል ማለት ነው። ስለዚህ ግሮዝ ኢንቨስትመንት ስንል ገና ስትጀምሩ አዲሱ ማለት ነው። ዳዞት ዲዳክቲንግ ኤንድ ዲፕሪሲዬሽን የሚያደርገው ማሽን ሳይቀነስ በፊት ኢንቨስት ያደረጋችሁት ነገር ግሮስ ኢንቨስትመንት ይባላል ማለት ነው። ከዛ እነዛ ማሽኖች ደግሞ ሪፕሌስ ስታደርጓቸው ሪፕሌስመንት ኢንቨስትመንት ይባላል ማለት ነው። ኔት ኢንቨስትመንት ደግሞ ከዚህ ማግኘት እንችላለን። ኔት ኢንቨስትመንት ማለት ግሮስ ኢንቨስትመንት ሲቀነስ ዲፕሪሲዬሽን ማለት ነው። ኔት ይባላል ማለት ነው። ግሮስ ኢንቨስትመንት አለ። ዲፕሪሲዬሽን የሆነውን ማሽኖች ሳንቀንስ ከዛ በፊት የነበረውን
ስለዚህ ዲፕሪሲዬሽን ሲቀንስበት ኔት ኢንቨስትመንት ነው የምናገኘው። ግሮዝ ኢንቨስትመንት በውስጡ ምን ይዛል ማለት ነው? የመጀመሪያዎቹ ማሽኖች፣ ያረጁትን ማሽኖች፣ አዳዲስ የተተኩትን ማሽኖች ሰብስቦ ይዛል ማለት ነው። ስለዚህ ስንቀንስበት ዲፕሪሲዬሽን ስናስወጣው ኔት ኢንቨስትመንት እናገኛለን ማለት ነው። ኢፍ ግሮዝ ኢንቨስትመንት ኢዝ ሃየር ዛን ዲፕሪሲዬሽን፣ ግሮዝ ኢንቨስትመንት ከዲፕሪሲዬሽን ከበለጠ ዘ ኔት ኢንቨስትመንት ዊል ቢ ፖዘቲቭ። ያ እዚህ ጋር ምን ይሆናል ማለት ነው? ፖዘቲቭ አዳዲስ ማሽኖች አሉ ማለት ነው። ከአረጁት በላይ ከበለጠ ፖዘቲቭ ኔት ኢንቨስትመንት ኢንክሪዝ ፕሮዳክቲቪቲ ካፓሲቲ ኦፍ ኢኮኖሚ ኢንክሪዝ ይሆናል ማለት ነው። ምክንያቱም አዳዲስ ማሽኖች በገቡ ቁጥር ግሮዝ ኢንቨስትመንታችን ሃይ በሆነ ቁጥር ያረጁ ማሽኖች በሌሉ ቁጥር የኛ ፕሮዳክሽን እየጨመረ ይሄዳል ማለት ነው። ስታርት የምናደርግበት አዳዲስ ማሽኖችን ባስገባን ሪፕሌስመንት ባደረግን ቁጥር የኛን ትንሽ እየጨመረ ይመጣል ማለት ነው። ሌላኛው ታይፕ ኦፍ ኢንቨስትመንት አውቶኖመስ ኢንቨስትመንት ነው። አውቶኖመስ ኢንቨስትመንት ስንል ኤክስፔንዲቸር ኦን ካፒታል ፎርሜሽን ዊች ኢዝ ኢንዲፔንደንት ኦፍ ቼንጅ ኢን ኢንከም፣ ሬት ኦፍ ኢንተረስት፣ ሬት ኦፍ ፕሮፊት። እንደዚህ አይነት ኢንቨስትመንቶች ካፒታል ፎርሜሽኖች ናቸው። ቼንጅ ኢን ኢንከም ላይ ዲፔንድ የማይሆኑ፣ ኢንተረስት ሬት ላይ ዲፔንድ የማይሆኑ፣ ሬት ኦፍ ፕሮፊት አፌክት የማያደርጋቸው ነው። ባይ ዘ ዌይ የኢንቨስትመንት ፋክተር ናቸው ተብሎ በዋናነት የሚቀመጡት ሬት ኦፍ ኢንተረስት ሬት አንድ ነው። ኢንተረስት ሬት ወለድ የምንለው በጣም አፌክት ከሚያደርጉት ነገሮች አንዱ ለኢንቨስትመንት የመጀመሪያው ነው። ስለዚህ እሱን አፌክት የማያደርገው አይነት ነገር ከሆነ አውቶኖመስ ኢንቨስትመንት ይባላል ማለት ነው። አውቶኖመስ ኢንቨስትመንት ካስታወሳችሁ ኮንሰፕሽን ራሱ ስንማር አውቶኖመስ ኮንሰፕሽን ዳዝ ኖት ዲፔንድ ኦን ዩር ኢንከምስ፣ ኢንከማችሁ ላይ ዲፔንድ አይሆንም ነበር። ለመኖር ኦር ሰርቫይቭ ለማድረግ ህይወት ላይ ለመኖር ግድ የምትጠቀሙት አይነት አውቶኖመስ ኮንሰፕሽን ይባል ነበር። አውቶኖመስ ኢንቨስትመንት ስንልም ኤክስፔንዲቸር ኦን ካፒታል ፎርሜሽን ነው። ለካፒታል ፎርሜሽን የምናወጣው ወጪ ነው። ግን ምን ላይ ዲፔንድ አይሆንም? ኢንከም ላይ፣ ኢንተረስት ሬት ላይ፣ ፕሮፊት ላይ ዲፔንድ የማይሆን ነው። ዚስ አፕሮች ጀነራሊ ቴክን አስ ገቨርንመንት ሴክተር፣ ይሄኛው የመንግስት ሴክተር ምለን የምናስበው ነው ማለት ነው። ስለዚህ በኢንከም ዲፔንድ የማይሆን ነገር ከሆነ፣ በኢንተረስት ሬት አፌክት የማያደርገው ነገር ከሆነ፣ ፕሮፊት የማይፈልግ አይነት ነገር ከሆነ የመንግስት አካል ነው ማለት ነው። ስለዚህ መንግስት ኢንቨስት የሚያደርገው አይነት ነው ማለት ነው። ስለዚህ አውቶኖመስ ኢንቨስትመንት ኢንከም ኢንኢላስቲክ ነው። ለኢንከሙ ኢንኢላስቲክ ዳዝ ኖት አፌክት ፎር ኢንከም ማለት ነው። ኢንከም ላይ አፌክት አይደረግም ማለት ነው። ስለዚህ አውቶኖመስ ኮንሰፕሽን ስንል ኢትስ ኤክስፔንዲቸር ነው፣ ወጪ ነው። አሁን የምታወጡት ወጪ የሚወጣ ወጪ ነው። ነገር ግን ኢንከም ላይ፣ ኢንተረስት ሬት ላይ እና ፕሮፊት ላይ ዲፔንድ አይሆንም ማለት ነው። ኢንከም ሌቭል ላይ ቼንጅ አያደረገውም ማለት ኢንከም ኢንኢላስቲክ ነው ማለት ነው። አፌክት አያደረገውም ማለት ነው። ጀነራሊ ይህ የገቨርንመንት ነው። ብዙ ጊዜ ኢንተረስት ሬት ምንድን ነው? ትርፍ ፈልጎ ኢንቨስት ማድረግ፣ ኢንከም አፌክት ማያደረገው፣ ወለዶች ኢንተረስት ሬት የምንለው አፌክት ማያደረገው ነገር ከሆነ የመንግስት ኢንቨስትመንት ተብሎ ይጠራል። ስለዚህ አውቶኖመስ ኢንቨስትመንት ገቨርንመንት ነው። ዌልፌር ኦፍ ኮንሲደሬሽን ለህዝቦች ተብሎ የሚደረግ ኢንቨስት የሚደረግ ነገር ነው ማለት ነው። ስለዚህ ከታይፖቹ አንዱ አውቶኖመስ ኢንቨስትመንት ስንል ኢት ኢዝ ኤክስፔንዲቸር ፎር ኢንቨስት ባይ ገቨርንመንት ነው። ስለዚህ ዳዝ ኖት አፌክት ፎር ኤን ኢንተረስት ሬት፣ ፕሮፊት አስ ዌል አስ ኢንከምስ ዛት ሚንስ ኢንከም ኢንኤላስቲክ ነው ተብሎ ይታወቃል ማለት ነው። አፌክት አይደረግም ማለት ነው። ሁለተኛው ኢንዱስ ኢንቨስትመንት ነው። ኢንዱስ ኢንቨስትመንት አፌክት ይደረጋል ቅድም ባልናቸው በኢንተረስት ሬት፣ በኢንከም፣ ኢንተረስት ሬት ኤንድ ፕሮፊት አፌክት የሚደረግ ነው። ምክንያቱም ኢንዱስ ኮንሰፕሽንም ስትማሩ ካስታወሳችሁ ኮንሰፕሽናችን ዲፔንድ የሚሆነው በኢንከማችን ነው ብለናል። ዲስፖሳብል ኢንከማችን ላይ አፌክት ይደረጋል። ሶ ኢንዱስ ኢንቨስትመንት ኢዝ ኢንቨስትመንት ዊች ሜድ ዊዝ ሞቲቭ ኦፍ አርኒንግ ፕሮፊት ኦር ኢንከምስ። የምትሰሩት የመጀመሪያ ስራ ትርፍ ለማግኘትና ገቢ ለማግኘት ነው ኢንቨስት የምታደርጉት። ስለዚህ ሞቲቭ ያደርገዋል። ኢንዱስ ኢንቨስትመንት የምንለው ኢንቨስት የምታደርጉት ሜን ኦብጀክቲቭ ፎር ኢንቨስት ኢን ዋን ፕሮጀክት፣ አንድ ፕሮጀክት ላይ ኢንቨስት የምታደርጉት ዋና ዓላማችሁ አርኒንግ ኦፍ ፕሮፊት ኤንድ ኢንከም ነው። ፕሮፊት እና ኢንከም ለማግኘት ኢንቨስት ታደርጋላችሁ ማለት ነው። ዚስ ካይንድስ ኦፍ ኢንቨስትመንት ዲፔንድ ኦን ዳይሬክትሊ አፖን ፕሮፊት ኤክስፔክቴሽን። ስለዚህ እንደዚህ አይነት ኢንቨስትመንቶች ኤክስፔክት የምታደርጉት ቀጥታ ፕሮፊት ፍለጋ ነው።
ስለዚህ እንደዚህ አይነት ኢንቨስትመንቶች ፕራይቬት የምንላቸው ማለት ነው። ፕራይቬት ኢንቨስትመንት ተብሎ የሚወሰዱት ናቸው። አንድ ሰው ኢንቨስት ሲያደርግ ተነስቶ ፍላጎቱ ምንድነው? ትርፍ ፍለጋ ነው። ገቢና ትርፍ ፍላጎት ለማግኘት ነው የሚያደርገው። እንደዚህ አይነት ኢንቨስትመንቶች ኢንዱስ ኢንቨስትመንት ይባላሉ። ኢንዱስ ኢንቨስትመንት ዲፔንድ ኦን ኢንከምስ ኤንድ ፕሮፊት አስ ዌል አስ ኢንተረስት ሬት ማለት ነው። ኢንተረስት ሬትም አፌክት ያደርገዋል ማለት ነው። ስለዚህ ኢንከም ኢላስቲክ ነው እዚህ ጋር ማለት ነው። ኢንላስቲክ አይደለም። ኢንከም ላይ ዲፔንድ ይሆናል፣ አፌክት ያደርገዋል። ኢንከም ፋክተር ላይክ እነ ፕራይስን፣ ዌጅን፣ ኢንተረስት ሬትን አፌክት ያደርጉታል። ምክንያቱም ኢንቨስተር አንድ ሰው ኢንቨስተር ነው ስንል ኦር ኢንቨስት ማድረግ ስትፈልጉ ኢንተረስት ሬቱና ኢንቨስት አድርጋችሁ የምታገኙት ፕሮፊት ነው የምታዩት። ኢንተረስት ሬቱ ሃይ ከሆነ ኢንቨስት አታደርጉ። ገንዘባችሁ ሄዳችሁ ባንክ ላይ ታስቀምጣላችሁ። ባንኩ ሃይ የሆነ ወለድ የሚሰጣችሁ ነገር ከሆነ ለምን ፕሮፊት ታደርጋላችሁ? ኢንተረስት ሬቱና እሱ ነው የምታወዳደሩ። ስለዚህ ኢንተረስት ሬት ለእናንተ ኢንቨስት ለማድረግ ዌጆች፣ ፕራይሶች፣ የእቃዎች ዋጋ አፌክት ያደርጋቸዋል ማለት ነው። እንደዚህ አይነት ኢንቨስትመንት ኢንዱስ ኢንቨስትመንት ይባላል። በምን አፌክት የሚደረግ? በፕራይስ፣ በዌጅ፣ ኢንተረስት ሬት፣ በኢንከማችሁ፣ በፕሮፊት አፌክት የሚደረግ አይነት ነገር ከሆነ ኢንዱስ ይባላል። ኢንዱስ ኢንቨስትመንት ዳይሬክትሊ ሞቲቭ የሚያደርገው አርኒንግ ኦፍ ፕሮፊት ነው። ፕሮፊትን ፍለጋ ነው ኢንቨስት የሚያደርገው ማለት ነው። ይሄ ኢንዱስ ኢንቨስትመንት ይባላል ማለት ነው። ኢፍ ናሽናል ኢንከም ጎዝ አፕ ኢንዱስ ኢንቨስትመንት ኦልሶ ጎዝ አፕ። ያ አን ኢንክሪዝ ኢን ኢንከም ኢንዱስ ኢንቨስትመንት። ምክንያቱም ናሽናል ኢንከማችን ከጨመረ ኢንዱስ ኢንቨስትመንት ኦልሶ ጎዝ አፕ፣ ኢንዱሳችንም እየጨመረ ይሄዳል ማለት ነው። በተለያየ አማካኝነት ስለሚጨምር እየጨመረ ይመጣል። ዚስ ኦከርስ ቢኮዝ አን ኢንክሪዝ ናሽናል ኢንከም ሊድስ ቱ ኢንክሪዝ ዘ ዲማንድ ፎር ጉድስ ኤንድ ሰርቪስ። አንድ ሀገር ኢንከም ኦር ናሽናል ኢንከሙ እየጨመረ በሄደ ቁጥር የሰዎች ጉድስና ሰርቪስ የመጠቀም ፍላጎታቸውን ይጨምራል ማለት ነው። ፕሮዳክት የአንድ ሀገር ኢኮኖሚ እያደገ በሄደ ቁጥር የሰዎች ዲማንድ እና ፍላጎት ምን እየሆነ ይመጣል? ለመጠቀም እየጨመረ ይመጣል። ለምሳሌ 100 ብር የያዘ ሰው እና 1000 ብር የያዘ ሰው እቃ ግዛ ብትሉት ለመግዛት ፍቃደኛ ወር ደግሞ ኢንተረስትድ የሚሆነው 100 ብር የያዙ ሳይሆን 1000 ብር የያዙ ሰው ነው። ስለዚህ የአገር ኢኮኖሚ በጨመረ ቁጥር የሰዎች አኗኗር ዘይቤ ኢኮኖሚያቸው እየጨመረ በሄደ ቁጥር ሰዎች ዲማንድ ፎር ጉድስ ኤንድ ሰርቪስ ኮንሱም የማድረጋቸው ፍላጎት እየጨመረ ይመጣል ማለት ነው። ዛት ኢዝ ናሽናል ኢንከም ኢንክሪዝ በሆነ ቁጥር ኢንዱስም ኢንክሪዝ ያደርጋል ማለት ነው። ኢንክሪዝ እያደረገ ይቀጥላል ማለት ነው። ስለዚህ which an increase in investor interest in meeting the demand therefore leads to investment. ሰዎች ደግሞ ምን ያደርጋሉ ማለት ነው? ኢንቨስትመንት ኦፍ ጉድስ ከጨመረ ሰዎች ኢንቨስት ያደርጋሉ። ሰዎች የመግዛት ፍላጎታቸው ከጨመረ እቃውን ይገዛሉ፣ ያመርታሉ ማለት ነው። ኢንቨስተሮች ሰዎች ስለፈለጉት ኢንቨስት አድርገው ፕሮዲውስ ያደርጉታል ማለት ነው። ኢንዱስ ኢንቨስትመንት ቴክ ፕሌስስ when the level of income and demand economy go up። ኢኮኖሚያችን ግሮ አፕ ሲያደርግ ኢንዱስ ኦር ኢንቨስትመንት ቴክ ፕሌስ ሌቭል ኦፍ ኢኮኖሚ እየጨመረ ይሄዳል ማለት ነው። ኢኮኖሚያችን እየጨመረ ይመጣል ማለት ነው። ኢንቨስትመንት ፈንክሽኑ ምን ይመስላል ምነው ዲስከስ ዘ አባቭ ኢንዱስ ኢንቨስትመንት as a positive function of income presents the graph of autonomous and induced investments። ስለዚህ ኢንዱስ ኢንቨስትመንት ለኢኮኖሚያችን ፖዚቲቭ የሆነ አስተዋጽኦ እንዳለው አይተናል ማለት ነው። ግራፉ ላይ ደግሞ ዋናነት በደንብ ያስቀምጣል ማለት ነው። አውቶኖመስ ኢንቨስትመንት ደግሞ ሆሪዞንታል ላይ ነው ቢኮዝ ዳዝ ኖት ዲፔንድ ኦን ኢንከም ፕሮፊት ኤንድ ኢንተረስት ሬት። ስለዚህ ሆሪዞንታል ይሆናል ማለት ነው። ለዛ ፍለጋ አይደለም፣ ለፕሮፊት ኦር ለትርፍ ለገቢ ተፈልጎ ኢንቨስት የሚደረግ አይደለም ማለት ነው። አውቶኖመስ ዳዝ ኖት ዲፔንድ ኦን ኢንከም ኤንድ ፕሮፊት ማለት ነው። ኢንዱስ ኢንቨስትመንት ቫሪስ ዳይሬክትሊ ዊዝ ፕሮፊት እና ኢንከም ላይ ዳይሬክት አፌክት ይደረጋል ማለት ነው። ትኩረቱ የላቸው ሞቲቭ ፎር ፕሮፊት ኤንድ ኢንከምስ ማለት ነው። when income rises more investment projects are profitable hence more investments። ስለዚህ ኢንከም ራይዝ ሲሆን ሞር ኢንቨስትመንት ፕሮጀክት አር ፕሮፊቴብል። ስለዚህ ፕሮፊቴብል እየሆነ ይመጣል ማለት ነው። ኢንቨስትመንታችን ወር ኢንቨስተሩ ፕሮፊቴብል ይሆናል። ኢንከማችን እየጨመረ ሲሄድ ወር ኢንቨስት አድርገን
ፕሮዳክቶች እየተሸጡ ሲመጡ የእኛ ገቢ ይጨምራል። ፕሮፊቴብል እየሆንም ስንሄድ ደግሞ ኢንከማችን ይጨምራል። ሞር ኢንቨስት እናደርጋለን ማለት ነው። ስለዚህ እዚህ ጋር ግራፉ የሚያሳየን ምንድን ነው? ኢንዱስ ኢንቨስትመንት አፌክት ይደረጋል በኢንከም ታርጌቱ ኢንከም እና ፕሮፊቴብል ፍለጋ ስለሆነ ኢንዱስ ኢንቨስትመንት ኢዝ አፕዋርድ ግራፍ ይኖረዋል ማለት ነው። አውቶኖሚያስ ደግሞ ሆሪዞንታል ይኖረዋል። ምክንያቱም ዳዝ ኖት ዲፔንድ ኦን ፕሮፊት ኤንድ ኢንከም ኢንከም እና ፕሮፊት ላይ ዲፔንድ አይሆንም ማለት ነው። ይሄኛው የሁለቱ ኢንቨስትመንት አይነቶች ታይፕስ ኦፍ ኢንቨስትመንት ተብሎ ይጠራሉ ማለት ነው። ስለዚህ ኦልተርኔቲቭሊ ኢንቨስትመንት ካን ኦልሶ ቢ ዲቫይድድ አስ ፕራይቬት ኢንቨስትመንት ኤንድ ፐብሊክ ኢንቨስትመንት ክራይቴሪያ። ስለዚህ ይሄኛው ኢንቨስትመንት ፕራይቬት እና ፐብሊክ ኢንቨስትመንት ተብሎ በቾይዝ ማድረግ እንችላለን። ክሬት ዛት ሚንስ ቅድሚያ አውቶኖመስ እና ኢንዱስ ያላቸው ፕራይቬት እና ፐብሊክ ማድረግ እንችላለን ማለት ነው። ፕራይቬት ምንድን ነው፣ ፐብሊክ ምንድን ነው የሚለውን ከዛ የተለየ ነገር ሀሳብ ኖሮቻል በግልጽ ደግሞ በዚህ ስንመለከት ፕራይቬት ኢንቨስትመንት ኢዝ አን ኢንቨስትመንት ዊች ኢዝ ሜድ ባይ ፕራይቬት ሴክተር፣ በፕራይቬት ሴክተሮች የሚሰራ ኢንቨስትመንት አይነት ነው። ኒው ማሽነሪ ኢኩፕመንት፣ ቢልዲንግ ኦፍ ኒው ፋክተሪስ፣ ኢንክሪዚንግ ኢንቨስተሪስ፣ ኢንቨስተሮች እንዲጨምሩ አዲስ ማሽኖች፣ አዳዲስ ኢኩፕመንቶች፣ መሳሪያዎች የምናቋቋም ፕራይቬትሊ ሴክተሮች ሆነው የሚሰሩ አካላቶች ፕራይቬት ይባላሉ ማለት ነው። ፐብሊክ ኢንቨስትመንት የምንለው ደግሞ ኢንቨስትመንት ይሄ ደግሞ የሚቋቋመው ባይ ስቴት ኦር ሴንትራል ሎካል ገቨርንመንት ሊሆን ይችላል። ስሩ ፐብሊክ ኦንድ ኢንዱስትሪ ኤንድ ኮርፖሬሽን፣ በህዝብ አማካኝነት የሚቋቋም ኢንዱስትሪ ሊሆን ይችላል። ኮርፖሬሽን ኩባንያዎች ሊሆን ይችላሉ። ኢንዱስትሪዎች ሊሆኑ ይችላሉ። በመንግስት አማካኝነት በአካባቢ በሀገር ሊሆን በፌዴራል ሌቭል ሊሆን ይችላል። በዛ መንግስት የሚዘጋጁ አይነት ኢንቨስትመንቶች ፐብሊክ ኢንቨስትመንት ተብሎ ይጠራሉ ማለት ነው። ኦሪጂን ኦፍ ፐብሊክ ኢንቨስትመንት ኢዝ አሶሲየትድ ዊዝ ኒድስ ፕሮቫይድ ሰርቴን ጉድስ ኢንፍራስትራክቸር ሰርቪስ ዘን አር ዲምድ ቱ ቢ ቫይታል ናሽናል ኢንተረስት ካንኖት ቢ ፕሮቫይድ ፕራይቬት ሴክተርስ። ስለዚህ ፕራይቬት ሴክተር ውስጥ የማይካተቱ አይነቶች ናቸው። ሰርቪሶች፣ ኢንፍራስትራክቸሮች ምናምን የሚያደርጉ ናቸው። ስለዚህ ኢንቨስትመንት ቱ ፕሮቫይድ ፖሊሲ ሰርቪስ፣ ናሽናል ዲፌንስ፣ ሰፕላይ ኦፍ ኤሌክትሪሲቲ፣ ክሊን ወተር፣ ስዌጅስ ሰርቪስ እንዳለ የመንግስት እንትኖች የሚያዘጋጃቸው ነገሮች በሙሉ ፐብሊክ ኢንቨስትመንት ተብሎ ይጠራሉ ማለት ነው። ፐብሊክ ኢንቨስትመንት ካን ቢ ዲቫይድ ኢንቱ ስሪ ብሮድ ክላስስ፣ በሶስት ሊከፈል ይችላል። የመንግስት ኦር ፐብሊክ ኢንቨስትመንት የምንለው ካን ቢ ዲቫይድ ኢንቱ ስሪ ብሮድ ክላስስ፣ ፊዚካል ኢንቨስትመንት፣ ሁማን ኢንቨስትመንት ኤንድ ኮንሰፕሽን ኢንቨስትመንት ተብሎ ይከፈላል ማለት ነው። በፊዚካል ኢንቨስትመንት ኢንቨስት የሚደረግ ነገር አለ። ሁማን ኢንቨስትመንት ኢንቨስት የሚደረግ ነገር አለ። ኮንሰፕሽን ኢንቨስትመንት ኢንቨስት የሚደረግ ነገር አለ ማለት ነው። ፊዚካል ኢንቨስትመንት ሪፈርስ ቱ ታንጂብል ኢንቨስትመንት፣ ምንድነው የሚዳሰሱ የሚጨበጡ አይነት ነገሮች ኢንቨስት ስናደርግ ፊዚካል ኢንቨስትመንት ይባላሉ ማለት ነው። ታንጂብል ኢንቨስትመንት ኢንፍራስትራክቸር፣ ለምሳሌ እነ ትራንስፖርት፣ ቴሌኮሙኒኬሽን፣ ቢልዲንግ፣ እነዚህ ነገሮች በሙሉ ታንጂብል ናቸው። ዛት ሚንስ ፊዚካሊ በፊዚካል ኢንቨስት ተደርገው የሚሰሩ ነገሮች ናቸው። ኢንፍራስትራክቸሮችን በተለያየ መንገድ ትራንስፖርት፣ ቢልዲንጎች በሙሉ የሚሰሩ ነገሮች እንደዚህ አይነት ፊዚካል ኢንቨስትመንት ተብሎ ይጠራሉ ማለት ነው። በመንግስት በፐብሊክ ኢንቨስትመንት ውስጥ የሚካተቱ ናቸው። ሁማን ኦር ኢንታንጂብል ኢንቨስትመንት የሚባል ደግሞ አለ። ሁማን ኢንቨስትመንት ስና በሰዎች ላይ ኢንቨስት ስናደርግ ኢንታንጂብል ናቸው። ለምሳሌ ኤዱኬሽን ላይ፣ ስኪል ላይ፣ ናውሌጅ ላይ፣ እውቀት ላይ ሊሆን ይችላል። ትምህርት ላይ፣ ክህሎት ላይ እንደዚህ ስልጠናዎች ስንዘር ኢንቨስት ስናደርግ እዛ የሰዎች ኃይል ላይ፣ ትምህርት ላይ፣ የተለያየ ላይ ኢንቨስት ስናደርግ ሁማን ኢንቨስትመንት ይባላል። ይሄኛው ኢንታንጂብል ነው፣ ማይጨበጥ ነው። ኮንሰፕሽን ኢንቨስትመንት ሪፈርስ ቱ ኢንቨስትመንት ቱ ኮንሱም ኦፍ ጉድስ ኤንድ ሰርቪስ፣ ኮንሱም የሚደረጉ ፕሮዳክቶች ላይ ደግሞ ምን ማድረግ ኢንቨስት ማድረግ። ለምሳሌ ሶሻል ሴኩሪቲ፣ ቤኔፊት፣ ፔንሽን፣ ሶሻል የማህበራዊ ደህንነት የምንላቸው ላይ ቤኔፊቶቹ፣ ፔንሽን፣ ለዚህ ለምንድን ነው ለጡረታ ምናምን የሚውሉ እንትኖች ኢንቨስት ስናደርግ ለእነሱ የሚሆነው ኮንሰፕሽን ኢንቨስትመንት ይባላል ማለት ነው። ቱዴይ ዜር ኢዝ ግሮ ፕሬዠር ኦን ገቨርንመንት ቱ ሪዲዩስ ዜር ፐብሊክ ኢንቨስትመንት ኢን ኤሪያስ ዌር ዘ ፕራይቬት ሴክተር ካን ኦፕሬት ዜር ኢዝ ግሮውን
demand for privatization of state-owned industry, deregulation of market. Now governments spend more money on goods and services when they are provided by private and non-profit sectors through development of various public-private partnership. በአሁኑ ሰዓት በዋናው grow up pressure on government to reduce their public investment, the era of where the private sector can be operators. ፕራይቬት ሴክተሮች እንዲመጡ እየተደረገ ነው በአብዛኛው ወደ እንትኑ ማለት ነው። ስለዚህ ፕራይቬታይዜሽን ኦፍ ስቴትስ ኦውንድ ኢንዱስትሪ እና ዲሬጉላይዜሽን ኦፍ ማርኬት እየተደረገ ያለበት ሰዓት ነው። ሶ ገቨርንመንት ስፔንድ ያደርጋሉ አንዳንድ ነገሮች ጉድስና ሰርቪስን ያን ፕሮፊቴብል እየሆነ ስለመጣ መንግስት በእንደዚህ አይነት ነገሮች ፕራይቬቶችም ያስገባል፣ መንግስትም ኢንቨስት እንዲያደርጉ ያደርጋል ማለት ነው። ኢንተረስት ሬት ስንመለከት እዚህ ጋር ኢንተረስት ሬት ለኢንቨስትመንት በዋናነት ዋና አፌክት የሚያደርገው ነገር ነው። ሁለት አይነት ኢንተረስት ሬቶች ወለዶች አሉ። አፌክት ፕሮፊቴብል ኦፍ ኢንቨስትመንት ዜሮ ኢንከምስ ኖሚናል ኢንተረስት ሬት ኤንድ ሪል ኢንተረስት ሬት የምንለው ማለት ነው። ኢንተረስት ሬት በሁለት ይከፈላል። ኖሚናል ኢንተረስት ሬት፣ ሪል ኢንተረስት ሬት። ትክክለኛውና በተለያየ ምክንያት በኢንፍሌሽን ሊሆን ይችላል የሚከሰት በኢንፍሌሽን አማካኝነት አንዳንዴ በግሽበት አማካኝነት የሚፈጠሩ ኢንተረስት ሬት የወለድ መጠን ኖሚናል ኢንተረስት ሬት ይባላል። ሪል ኢንተረስት ሬት ማለት ደግሞ ኢንፍሌሽን አፌክት ካስወጣም በኋላ ዛት ሚንስ ዲዳክትድ ኢንፍሌሽን ከቀነሰን በኋላ የምናገኘው የኢንተረስት የወለድ መጠን ሪል ኢንተረስት ሬት ይባላል ማለት ነው። ኢንተረስት ሬት በሁለት ከፍሎታል እዚህ ጋር ማለት ነው። ስለዚህ ኖሚናል ኢንተረስት ሬት ስንል ኢንተረስት ሬት ቢፎር ቴኪንግ ኢንፍሌሽን ኢንቱ አካውንት ኢንፍሌሽንን ከመቀነሳችሁ በፊት የምታገኙት ነገር ማለት ነው። ስለዚህ ኢንተረስት ሬት በኢንፍሌሽን ምክንያት ሊጨምር ይችላል። ሃይ የሆነ ኢንፍሌሽን ካለ ኢንተረስትም ይጨምራል ማለት ነው። ኢት ኢዝ ኖት ኮሬክትድ ፎር ኢንፍሌሽን። ኢንፍሌሽን ኮሬክትድ ሳይሆን በፊት የሚደረግ ነገር ነው ኖሚናል ኢንተረስት ሬት። ኖሚናል ኢንተረስት ሬት ኢን ዘ ባንክ ፔይስ ኦልሞስት ኦል ኢንተረስት ሬት ዛት አር ሪፖርትድ ኒውስፔፐር አር ኖሚናል ሬት ነው። አብዛኞቻቸው ማለት ይቻላል ኢንተረስት ሬት ሪፖርት የሚያደርጉት ኖሚናል ኢንተረስት ሬት ነው፣ ሪሉን አይደለም ማለት ነው። ስለዚህ አብዛኛው ጊዜ በኢንፍሌሽን ምክንያት በተለያየ አማካይነት ኢንተረስት ሬት ሃይ ሆኖ ታገኛላችሁ። ባንኮች የተለያየ ወለድ ይሰጣሉ፣ በጣም ሃይ የሆነ ማለት ነው። ይሄ ደግሞ ሃይ እንዲሆን ያደረገው ኬዙ ምንድን ነው? ኖሚናል ኢንፍሌሽን ነው ማለት ነው። ኖሚናል ኢንተረስት ሬት እንዲሆን ሪል ኢንተረስት ሬት አጀስት ኢን ሪሙቫል ኢፌክት ኦን ኢንፍሌሽን አጀስት ማድረግ ነው። አጀስት ኢን ሪሙቭ ኢንፍሌሽንን ቀንሳችሁ ሪሙቭ አድርጋችሁ ከዛ በኋላ የወለድ መጠን ነው የምታገኙት። ኢንፍሌሽናችን ስንት ነው፣ በአመት ስንት ያክል ኢንፍሌሽን ይጨምራል የሚለው እናገኛለን። ከዛ በኋላ ኢንተረስቱ ስንት እንደሆነ ማወቅ እንችላለን ማለት ነው። ሪል ኢንተረስት ሬት ሪፍሌክት ዘ ሪል ኮስት ኦፍ ቦሮዊንግ ኤንድ ካፕቸር ቼንጅ ኢን ፐርቼዚንግ ፓወር። ሪል ኢንተረስት ሬት ሪል ኮስት ኦፍ ቦሮዊንግ ኤንድ ካፕቸር ቼንጅ ኢን ፐርቼዚንግ ፓወር ነው። በደንብ አንደርስታንድ ማድረግ ያለባቸው እዚህ ጋር ምንድን ነው ሪል ኢንተረስት ሬት ስንል ሪል ኮስት ኦፍ ቦሮዊንግ ለሆነ ወጪ ለማውጣት የሆነ ዕቃ ለመግዛት ያወጣችሁ ትክክለኛ ወጪ ወይም ደግሞ ቼንጅ ፐርቼዚንግ ፓወር የመግዛት አቅም ገንዘቡ የመግዛት አቅሙ ምን ያክል ቼንጅ አድርገዋል የሚለውን ለውጥ ነው የምታገኙት ማለት ነው። ሪል ኢንተረስት ሬት ማለት ከኮስት ሪል ኮስት ኦፍ ቦሮዊንግ ስትበደሩ ያወጣችሁት ወጪ ያለ ትክክለኛ ኮስት ወጪውን ትክክለኛ ኮስት ያችኛዋ ኮስት ወይም ደግሞ ፐርቼዚንግ ፓወር ኦፍ ገንዘቡ የመግዛት አቅሙ ምን ያክል ቼንጅ አድርገዋል እሱ ትክክለኛ የዛሬ ዓመትና አሁን ያለበት ዓመት የገንዘቡ የመግዛት አቅሙ ምን ያክል ቼንጅ አድርጓል የሚለው ትክክለኛ ሪል ኢንተረስት ሬት የሚያሳያችሁ ነው ማለት ነው። ሶ ሪል ኢንተረስት ሬት ቱ ካልኩሌት ሪል ኢንተረስት ሬት ሰብትራክት አክቹዋል ኦር ኤክስፔክትድ ኢንፍሌሽን ፍሮም ኖሚናል ኢንተረስት ሬት። ኖሚናል ኢንተረስት ሬት ላይ ማን ትቀንሳላችሁ ማለት ነው? ኢንፍሌሽን ታስወጣላችሁ ማለት ነው። ኢንፍሌሽናችን ሪሙቭ እናደርጋለን ማለት ነው። የዛኔ ትክክለኛው ኢንተረስት ሬት እናገኛለን ማለት ነው። ስለዚህ አይ ዲኖትድ ባይ ኖሚናል ኢንተረስት ሬት ነው። አይ የምንላት ኖሚናል ኢንተረስት ሬት ናት። አር ደግሞ ኢንተረስት ሬት ራሷ ነች። ፓይ ዘ ሬት ኦፍ ኢንፍሌሽን ነው። እንደ ፓይ አይነቱ የተቀመጠው ደግሞ ሬት ኦፍ ኢንፍሌሽን ነው ማለት ነው። ስለዚህ ሪሌሽንሽፓቸው ሶስቶቹ ለማግኘት ኢንተረስት ሬት ትክክለኛው ሪል ኢንተረስት ሬት ለማግኘት
ኖሚናል ኢንተረስት ሬት ሲቀነስ ኢንፍሌሽን ብለን እንሰራለን። ኖሚናል ኢንተረስት ሬት ኢንፍሌሽን ያለበት ነው ሲቀነስ ኢንፍሌሽን በኢንፍሌሽን አማካኝነት የመጣው ሙሉ ኢንፍሌሽን ስናስወግድ ትክክለኛው ሪል ኢንተረስት ሬት እናገኛለን። ሪል ኢንተረስት ሬት ስንል የአንድ ዕቃ የአንድ የመግዛት አቅም የአንድ ገንዘብ የመግዛት አቅሙ ምን ያክል ቼንጅ አድርጓል። ዛት ሚንስ ምን ያክል ስንል ከባለፈው ዓመት እና የአሁኑ ዓመት ያለውን ኦር ኮስት ኦፍ ቦሮዊንግ ነው። አንድ ሰው ገንዘብ ተበድሮ ሲመልስ ያወጣው ወጪ ኮስቱ ምን ያክል ነው የሚለውን ትክክለኛ የሚያሳየው ሪል ኢንተረስት ሬት ነው ማለት ነው። ሪል ኢንተረስት ሬት ኢዝ ዘ ዲፈረንስ ቢትዊን ኖሚናል ኢንተረስት ሬት ኤንድ ሬት ኦፍ ኢንፍሌሽን። ሪል ኢንተረስት ሬት ስንል የሁለቱ ልዩነት ነው፣ ዲፈረንስ ነው ማለት ነው። ለምሳሌ ኖሚናል ኢንተረስት ሬት 15% ይጨምራል። በ15% ኢንፍሌሽን ዛት ሚንስ ኢንተረስት ሬት ቢጨምር ኢንፍሌሽን በ8% ቢጨምር ሪል ኢንተረስት ሬታችን 7% ይሆናል ማለት ነው። ትክክለኛ ኢንተረስት ሬት ያለው ስንት ነው? 7 ነው። ኢንፍሌሽን ነው 8% ማለት ነው። ኢፍ ዩ ሴቭ ዩር መኒ ኢን ባንክ ዩ ዊል ሪሲቭ ኖሚናል ኢንተረስት ሬት but because of inflation and really again the amount of real interest rate is 7%. ባንክ ላይ ገንዘባችሁ ሴቭ ብታደርጉ በዚህኛው ኤግዛምፕል መሰረት የምታገኙት የኢንተረስት ሬት መጠን ስንት ነው ማለት ነው? ኖሚናል ኢንተረስት ሬት የሚከፍላችሁ you receive nominal interest rate because of your inflation። በኢንፍሌሽን ምክንያት እናንተ 8% ታገኛላችሁ ኢንተረስት ሬት ወለድ ማለት ነው። ግን ትክክለኛው ማግኘት የነበረባችሁ ስንት ነው? 7% ነበር ሪሉ ማለት ነው። ትክክለኛው ኢንተረስት ሬት እናንተ ገንዘባችሁ ባንክ ላይ ስታስቀምጡ ማግኘት የነበረባችሁ 7% ነበረ ማለት ነው። 1% ከኢንፍሌሽን የተከሰተ ነው ማለት ሪል ኢንተረስት ሬት ኢኳልስ ኖሚናል ኢንተረስት ሬት ማይነስ ኢንፍሌሽን ዲስ ኢዝ we discuss that። ዲተርሚናንቶቹ ምንድናቸው የሚለውን እስቲ አፌክት ሊያደርጉት የሚችሉ ነገሮች ኢንቨስትመንት በምን ላይ ዲፔንድ ይሆናል ስንል የመጀመሪያ ኢንተረስት ሬት ነው። አንድ ሰው ኢንቨስት ከማድረጉ በፊት ገንዘቡ ምን ላይ ማስቀመጥ እንዳለበት ወለዱ ሃይ ከሆነ ኢንቨስት አያደርግም። ኢንቨስት አድርጎ የተሻለ ትርፍ ነው የሚፈልገው። እሱ ነገር ከሌለ ባንክ ላይ ያስቀምጣል። ኢንተረስት ሬት አፌክት ያደርገዋል። ሌላኛው ኢንከም ነው፣ የሚያስገባው ገቢ። ኤክስፔክቴሽን አባውት ፊውቸር ሴልስ የሚያመርተው ምርት ቀጥሎ ምን ያክል ይሸጣል የሚለው ነው። ሌላኛው ቢዝነስ ታክስ ነው። የፕሮዳክት ሳመርት ታክስ ምን ያክል ነው የሚለውን አፌክት ያደርገዋል ማለት ነው። ኢንተረስት ሬት ስንመለከት the cost of given investment project rise the business invest is less። ስለዚህ ኢንተረስት ሬት ስንመለከት cost of given investment project rise፣ ይህም በደንብ አሱ ማድረግ ያለብን ነገር ለኢንቨስትመንት የምታወጡት ወጪ በጨመረ ቁጥር ኢንቨስት የማድረጋቸው ነገሮች ይቀንሳል ማለት ነው። ኢንተረስት ሬት ሜጀር ዘ ኮስት ኦፍ ቦሮዊንግ ቦሮድ ፈንድስ ዩዝድ ቱ ፋይናንስ ኢንቨስትመንት ፈንድስ። ኢንተረስት ሬት ሜጀርስ ዘ ኮስት ኦፍ ቦሮድ ፈንድ ዩዝድ ቱ ፋይናንስ ኢንቨስትመንት ፈንድስ። ኢንተረስት ሬት ሜጀርስ ዘ ኮስት ኦፍ ቦሮድ ፈንድ ዩዝድ ቱ ፋይናንስ ኢንቨስትመንት ፈንድስ። ስለዚህ ኢንተረስት ሬት ስንል ኮስት ኦፍ ቦሮድ ፈንድ ነው። ኢንቨስትመንት ፈንዶችን እቃዎችን ለማውጣት ለመግዛት ምናምን የምታወጡት ተበድራችሁ አይደለ? ከገንዘብ ተበድራችሁ ሊሆን ይችላል። በተለያየ ነገር የምታወጧቸው ወጪዎች ኢንቨስትመንት ፈንዶች ናቸው። ኢፍ ዘ ኢንተረስት ሬት ኢንክሪዝ፣ ኢንተረስት ሬት ሲጨምር ኮስት ኦፍ ኢንቨስትመንት ኢንክሪዝ። ኢንቨስት ለማድረግ የምታወጧቸው ኢንቨስት የምታደርጓቸው ነገሮች ይጨምርባቸዋል ኮስቶቹ፣ ወይ እናንተ ወጪ እየጨመረ ይመጣው። ኢንተረስት ሬት ሃይ በሆነ ቁጥር እናንተ በተለያየ አማካኝነት ብድር ቢኖርባችሁ ኢንቨስት ለማድረግ ኮስት ወጪ ይበዛባቸዋል እቃዎች ለመግዛት። ዲው ቱ ዚስ ኢንቨስትመንት ቢከምስ ለስ ፕሮፊቴብል። ስለዚህ በዚህ አማካኝነት ፕሮፊቴብል አትሆኑም ማለት እየከሰራችሁ ትመጣላችሁ። ስለዚህ ምን ታደርጋላችሁ? ኢንተረስት ሬት ሃይ ሲሆን ለስ የሆነ ኢንቨስት ታደርጋላችሁ። ኢንተረስት ሬታችሁ ሃይ ሎዝ ሲሆን ሃይ የሆነ ኢንቨስት ታደርጋላችሁ ማለት ነው። ወደ ኢንቨስትመንት ትገባላችሁ ማለት ነው። ቢዝነስ ኢንቨስት ቢኮዝ they expect to sell goods they produce. If the business become optimistic about the future sale, investment spending grow and aggregate demand increase. ስለዚህ የምታመርት ምርት ራሱ መሸጥ አለበት። ስለዚህ ይሸጣል ብላችሁ ኤክስፔክት የምታደርጉት ፊውቸር ላይ ሴል አደርጋሉ። ኢንቨስትመንቶች ኢንቨስት ስታደርጉት የእናንተ ፕሮዳክት ይሸጣል ብላችሁ ኤክስፔክት ነው የምታደርጉት። ኦፕቲሚስቲክሊ ነው የምታስቡት። ኢንቨስትመንት ስፔንዲንግ ግሮ ኤንድ አግሪጌት ዲማንድ ኢንክሪዝ።
ስለዚህ ኢንቨስትመንት ስፔንድ ግሮ ኤንድ አግሪጌት ዲማንድ ኢንክሪዝ ኢፍ ቢዝነስ ቢካም ፔሲሚስቲክ አባውት ዘ ፊውቸር ሴልስ ኢንቨስትመንት ስፔንዲንግ ኮንትራክት ኤንድ አግሪጌት ዲማንድ ዲክሪዝ። ስለዚህ ፔሲሚስቲክ ከሆናችሁ ደግሞ ኢንቨስትመንት ስፔንድ የምታደርጉት ነገር ምንድን ነው? አግሪጌት ዲማንዳችሁ ዲክሪዝ እያደረገ ይመጣል ማለት ፍላጎታችሁ ኢንቨስት የማድረግ ነገር እየቀነሰ ይመጣል ማለት ነው። ቢዝነስ ናቹራሊ ኮንሲደሪንግ ኤክስፔክት አፍተር ታክስስ ፕሮፊት ወይን ሜኪንግ ዜር ኢንቨስትመንት ዲሲሽን። ታክስ ራሱ በጣም በዋናነት አፌክት የሚያደርገው ነገር ነው ለኢንቨስትመንት። ስለዚህ ምንድን ነው ከታክስ በኋላ ያለው ፕሮፊት ነው የምታዩት። ታክስ ይደረግባቸዋል። ከዛ በኋላ የምታገኙት ፕሮፊት አለ። ከዛ በኋላ ያለው ነው እንጂ ከታክስ በፊት ያለውን ካልኩሌት መቼም አታደርጉም። ካልኩሌት ብታደርጉት ራሱ የእናንተ አይደለም ማለት ነው። ምክንያቱም ከየት የመጣ ነው? የእናንተ የሆነ ታክስ ከተቆረጠባቸው የእናንተ ፕሮፊት አይደለም። ስለዚህ ፕሮፊቴብል ለመሆን ታክስን ታስባላችሁ ማለት ነው። ቢዝነስ ኢንቨስት ለስ ይሆናል። ሃይ ኢንክሪዝ የሆነ ታክስ ካለባችሁ ኢንቨስት ለማድረግ በጣም ትንሽ ይሆናል ማለት ነው። ከፍተኛ ታክስ ካለባችሁ መንግስት ሰብሲዲ ካልሰጣችሁ የእናንተ ድጎማ ካላረገ ከፍተኛ ታክስ ከጣለባችሁ ኢንቨስት ለማድረግ ትቀንሳላችሁ ማለት ኢንቨስት አታደርጉም። ገንዘባችሁ ፕሮፊት ከሌለው ለምን ኢንቨስት ታደርጋላችሁ? ስለዚህ ኢንቨስትመንት ስፔንዲንግ ዲክላይን አግሪጌት ዲማንድ ዲክላይን ያደርጋል ማለት ነው። ስለዚህ ኢንቨስትመንት ቀነሰ ማለት ዲማንድ በዛ ልክ ይቀንሳል ማለት ነው። ዲክሪዝ ቢዝነስ ታክስ ቢቀንስ ራይዝ ኤክስፔክት ፕሮፊቴብል። ስለዚህ ታክስ ቢቀንስላቸው መንግስት ፕሮፊቴብላችን ስለሚጨምር ብለው ለወደፊቱ ኢንቨስት ያደርጋሉ ማለት ነው። ሶ አፌክቲንግ ኦር ዲተርሚናንት ኦፍ ኢንቨስትመንት እነዚህ የኢንቨስትመንት አፌክቶች ኦር ዲተርሚናንቶች ናቸው። ታክስ አለ፣ ፕሮፊቴብል የምናደርገው ኢንከም አለ፣ ፕሮፊቴብል ኢንተረስት ሬት አለ። እነዚህ ነገሮች የኢንቨስትመንት ዲተርሚናንት ናቸው። ኢፍ ናሽናል ኢንከም ጎ አፕ ኢንዲዩስ ኢንቨስትመንት ኦልሶ ግሮ አፕ። ያ ኢንቨስትመንታችን እየጨመረ ይሄዳል ብለን ቅድም አይተናል። ስለዚህ ነገሮች ኢንቨስትመንት ዲፔንድ ኦን ስሪ ቬሪ ኢምፖርታንት ፋክተሮች። ያው እነዚህ ነገሮች ቅድም ያየናቸው ናቸው እና በዚህ በጣም ተጽዕኖ ይደረጋል እና ዲፔንድም ይሆናል። የመጀመሪያ ኢንቨስት ለማድረግ ስትገቡ የምታዩት ነገር ኢንተረስት ሬት ስንት ነው፣ የምናመርተው ምርት ፊውቸር ላይ ሴል ይደረጋል ወር ይሸጣል ወይ፣ ቢዝነስ ታክስ ምን ያክል ነው፣ ቀረጡ ኦር ታክሲው ምን ያክል ነው፣ ለዛ ፕሮዳክት የምናመርተው ፕሮዳክት ለመንግስት ምን ያክል ታክስ እንከፍላለን የሚለውን ግብሩን ነው ታያላችሁ ማለት በዚህ አፌክት ትደረጋላችሁ ማለት ነው። ስለዚህ ናሽናል ኢንከማችን ግሮ አፕ ሲያደርግ ኢንዱስ ኢንቨስትመንታችን እያደገ ይሄዳል ማለት ነው። ዘ ሪዝን ዛት አን ኢንክሪዝ ናሽናል ኢንከም ሊድ ቱ ኢንክሪዝ ዘ ዲማንድ ፎር ጉድስ ኤንድ ሰርቪስ። ስለዚህ ቅድመ አውርተናል ስለ እነዚህ ነገሮች። የአንድ ሀገር ኢኮኖሚ ባደገ ቁጥር ሰዎች ዲማንድ እና ጉድስ የመጠቀም እንትናቸው ይጨምራል። የዛኔ ኢንቨስተርም ይመጣል ማለት ነው፣ ኢንቨስት ያደርጋል። ሰዎች ፕሮዳክት መጠቀም ሲጀምሩ ኢንቨስት ማድረግ ደግሞ ይጀምራል ማለት ነው። ሀይ የሆነ ኢንተረስት ሬት ካለ ሀይ የሆነ ኢንተረስትድ ከሆኑ ሰዎች እቃውን የመጠቀም ሰርቪሱን የመጠቀም ፍላጎት ካላቸው ኢንቨስተሮች ይመጣሉ። ስለዚህ ኢንዱስ በጨመረ ቁጥር ኢንቨስተርም ኢንክሪዝ እያደረገ ይመጣል ማለት ነው። ፈርዘርሞር ዜር አር ፋክተር ኦፍ ዊች አፌክት ፐርፎርማንስ ኦፍ ኤግዚስቲንግ ኢንቨስትመንትስ። ስለዚህ ብዙ ፋክተሮች ይኖራሉ። ቅድም ካወራናቸው ከሶስቱ በስተቀር ሌሎችም አፌክት የሚያደርጉት ነገሮች አሉ። እንደ ኢትዮጵያ ሴንትራል ስታቲስቲክስ ኤጀንሲ እና ወርልድ ባንክ ኮሌክት ኢንፎርሜሽን ሜን ቻሌንጅ ኦፍ ፊርም ፋይሰስ። በጣም የተለያየ ነገሮች አፌክት ሊያደርጉት ይችላሉ። አንድ ሰው ኢንቨስት ለማድረግ ሲነሳ ከኢንተረስት ሬት፣ ከኢንከም፣ ፊውቸር ኤክስፔክቴሽን እና ታክስ፣ ቢዝነስ ታክስ ከእነዚህ ውጭ በጣም ብዙ አፌክት የሚያደርጉት ነገሮች አሉ። አንድ ሰው ኢንቨስት ለማድረግ ሲነሳ ኢንቨስት እንዳያደርግ የሚያደርጉ በጣም ብዙ ነገሮች አሉ። ለምሳሌ እንደ ሴንትራል ስታቲስቲክስ ኤጀንሲ እና ወርልድ ባንክ ሪከርዶች ኢንፎርሜሽን መሰረት እነዚህ ነገሮች እንደ አዘር ፋክተሮች ሆነው ተጠቅመዋል ማለት ነው። አንዱ ሰው ኢንቨስት እንዳያደርግ ሜን ፋክተር ተደርጎ ተቀምጧል። ለምሳሌ ላክ ኢንፍራስትራክቸር አለመኖሩ አንድ ሰው ኢንቨስት እንዳያደርግ ያደርገዋል። ለምሳሌ ኤሌክትሪሲቲ፣ ሮድ፣ ላንድ፣ ወተር፣ ኮሚኒኬሽን እነዚህ ነገሮች ከሌሉ ኢንቨስተር ኢንቨስት ማድረግ አይችልም። መንገድ ከሌለ፣ መብራት ከሌለ፣ ውሃ ከሌለ፣
ኮሚኒኬት ለማድረግ ራሱ ኮሚኒኬሽን ከሌለ እነዚህ ነገሮች ከሌሉ ኢንቨስት አያደርግም ማለት ነው። በተጨማሪ አክሰስ ቱ ፋይናንስ ለመበደር ራሱ ገንዘብ ፍለጋ አንዱ ሰው ኢንቨስት ማድረግ ሲፈልግ አክሰስ ቱ ፋይናንሱ ሀሳቡ ኖሮት ፋይናንስ ከሌለ ኢንቨስት ማድረግ አይችሉም። ሩል ኤንድ ሬጉሌሽን ሰቻስ ታክስ ሩል ከስተም ዲዩቲ አዘር እንደዚህ ህግጋቶች አሉ። አንዳንዴ በታክስ ዙሪያ በከስተም ዲዩቲ እና አዘር ፕሮዲውሰሮች በተለያየ አማካኝነት ሩልና ሬጉሌሽን አሉ። በዛም አፌክት ያደርጉታል ማለት ነው አንድ ሰው ኢንቨስት እንዳያደርግ። ላክ ኦፍ ራው ማቴሪያል ጥሬ እቃዎች ላለመገኘት፣ ፕራክቲስ ኦፍ ኢንፎርማል ሴክተሮች አንዳንዴ ፎርማል ሳይሆን ኢንፎርማል ሴክተሮች አሉ። ላክ ኦፍ ማርኬት ፎር አውትፑት ማርኬቶቹ ለአውትፑታቸው ለማርኬቱ ላለማቅረብ ላኮች፣ እነዚህ አይነቶችና በተጨማሪ የተለያየ ምክንያቶች ኢንቨስት እንዳያደርግ አንድ ሰው ያግዱታል። ፋክተሮች ናቸው ማለት ነው። ወርልድ ባንክ ኢንካሬጅ ካንትሪ ቱ ሶልቭ ዚስ and other related challenges to improve the business environment firms. For example, World Bank has index called Easy of Doing Business ranking system established track of improvement in the business environment. An index of complexity number that informed by combining several indicators. አንዳንዴ እነዚህን ችግሮችን ለመፍታት ወርልድ ባንክ የተለያየ ፎርሙሌሽን አውጥቶ እየሰራ ነው። ለምሳሌ እንደ ኢዚ ኦፍ ዱይንግ ቢዝነስ የሚል እንደዚህ አይነት ሲስተሞች ወርልድ ባንኮች ኢንዴክሶች ሰርቶ ሶልቭ ለማድረግ ማለት ነው ሰዎች ኢንቨስት እንዲያደርጉ ወርልድ ባንክ አንዳንዴ ያግዛል ማለት ነው። ሜጀር 10 ኢምፖርታንት አስፔክት ኦፍ ቢዝነስ ኢንቫይሮንመንት ከረንትሊ and there is plan to increase the number of indicators to 12 አሁን ወደ 12 ሄዷል። 10 ነበሩ በፊት እንደዚህ አይነት ነገሮች ያወጣቸው ማለት ነው። ኢትስ ግሎባል ኢንዲኬተር ፎር ስታተስ ኦፍ ቢዝነስ ኢንቫይሮንመንት ኢን አን ኢኮኖሚ ፎር ፊውቸር ኢንቨስተርስ። ፊውቸር ኢንቨስተር ለማለት ግሎባሊ ኢንዲኬተር ሆነው ለቢዝነስ ኢንቨስትመንት ኢንቫይሮንመንት አን ኢኮኖሚ እንዲመች የሚያደርጉ ኢንቨስተሮችን ወደ 12 አይነት ነገሮችን ዱይንግ ቢዝነስ የሚል ኢዚ ኦፍ ዱይንግ ቢዝነስ የሚል ጀምሯል ማለት ነው። Aspect measured are the process of starting a business, dealing with construction, permitting, obtaining an electricity connection, getting access to credit, protecting minority investor, paying tax, engaging international trade, enforcing contract, resolving insolvency. እነዚህ ነገሮች ያሉበት ነገር ነው ማለት ነው። Employing workers and contracting with the government are suggest indicators to be concluded indexes. Ethiopia ranked with 159 out of 190 country including index 2019 ላይ ኢትዮጵያ 159ኛ ነች ማለት ነው ከ190 ሀገራት ውስጥ። እነዚህ ኢንቨስት ለማድረግ ከሚመቹ ሀገራቶች ውስጥ ኢትዮጵያ ኦልሞስት ማለት ይቻላል አይመችም ማለት ነው። 159ኛ out of 190 ካንትሪዎች ራንክ ከተሰጡ 2009 ላይ 19 ላይ ከጠኑ ጥናቶች ማለት ነው። show the businesses environment not good enough to attract and retain investor and ስለዚህ አትራክት አይደለም ማለት ነው። ኢንቨስት ለማድረግ አንድ ኢንቨስተር መጥቶ ሀገራችን ላይ ኢንቨስት እንዳያደርግ የውጭ አካላቶች እንደዚህ ነገሮች አሟላም ማለት ነው ሀገራችን። ስለዚህ አትራክት አያደርገውም ማለት ነው። አትራክት እንዲያደርገው የተለያየ ነገሮች መሰራት ኢምፕሩቭ መደረግ አለባቸው። in order to attract new investment and improve performance of existing firms, the Ethiopian government has introduced several reforms over the past few years. These are expected to improve the case of doing business rank of Ethiopia. ስለዚህ በቢዝነስ ራንክ ኦፍ ኢትዮጵያ ይስተካከላል ተብሎ ይጠበቃል። በጥቂት ዓመታት ውስጥ እነዚህ ነገሮች አድ ሪፎርም መጥቶ ደረጃውን ይሻሻላል ተብሎ ይጠበቃል ማለት ነው። ሮሉ ምንድን ነው? እስቲ ሮሉ እንዴና እንጨርስ። ሮል ኦፍ ኢንቨስትመንት ኢኮኖሚክ ግሮዝ ምንድን ነው? ሚናው ምንድን ነው? ለአንድ ሀገር ኢኮኖሚክ ግሮዝ ኢንቨስትመንት ምን ጥቅም አለው ስንል ኢንቨስትመንት ኢኮኖሚክ ግሮዝ ሪፈርስ ቱ አን ኢንክሪዝ ቶታል አውትፑት ኦፍ ናሽናል ኦቨር ታይም ማለት ነው። ኢኮኖሚክ ግሮዝ ነው ስንል አውትፑታችን መጨመር ማለት ነው። ኢንቨስትመንት ሚንስ ኤክስፔንዲቸር ካፒታል ስፔንዲንግ ሰች አስ ማሽነሪ ኢኩፕመንትስ። ኢንቨስትመንት ኢንፍሉዌንስ ዘ ሬት ኦፍ ኢኮኖሚክ ግሮዝ። ኢንቨስትመንት ኢንፍሉዌንስ ዘ ሬት ኦፍ ኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝ ላይ በቀጥታ አፌክት ያደርጋል፣ ኢንፍሉዌንስ ያደርጋል። ቢኮዝ ኢት ኢዝ ኮምፖነንት ኦፍ አግሪጌት ኦር ቶታል ዲማንድ ኢን ዘ ኢኮኖሚ ኤንድ ሞር ኢምፖርታንትሊ ኢንፍሌሽን ቱ ፕሮዳክቲቭ ካፓሲቲ ኦፍ ዘ ኢኮኖሚ። ሄንስ ኢንቨስትመንት ቡስት ኢኮኖሚክ አክቲቪቲ። ኢንቨስትመንት ቡስት ኢኮኖሚክ
አክቲቪቲስ። ስለዚህ ኢንቨስትመንቶችን ቡስት ስናደርግ ኢኮኖሚ አክቲቪቲዎችን ላይ አፌክት ያደርጋል ማለት ነው። አንዱ ኢንቨስትመንት ጥቅሙ ራሱ ፕሮዲውስ ለማድረግ ነው። አውቶቡስ ያመርታል። አውቶቡስ ሲያመርት ደግሞ ለሀገር ጥቅም አለው ማለት ነው ኢኮኖሚ። በሱ ተጨማሪ ደግሞ ሰራተኞችን ይቀጥራል። የተለያየ ነገሮች ጥቅም አለው ማለት ነው። ኢንቨስትመንት አድስ ስቶክ ኦፍ ካፒታል፣ ኳንቲቲ ኦፍ ካፒታል አቬለብል ኢኮኖሚ ክሩሻል ዲተርሚናንት ኦፍ ፕሮዳክቲቪቲ። ኢንቨስትመንት ውስጥ ኮንትሪቢዩት ኢኮኖሚ ግሮዝ በጣም በተለያየ ጥቅም አለው ማለት ነው። ለዚህ ስቶክ ኦፍ ካፒታሎች መጨመር፣ ኳንቲቲ ኦፍ ካፒታል መምጣት፣ ዲተርሚናንት ኦፍ ፕሮዳክቲቪቲ አስፈላጊ ናቸው የሚባሉ ለምርቶች እነዚህ ነገሮች ያመጣል ማለት ነው። ስለዚህ ኢኮኖሚ ግሮዝ እንዲመጣ ያደርጋል። ኢንቨስትመንት ቼንጅ ካፒታል ቼንጅስ ካፒታል ስቶክ። ኢንቨስትመንት ቼንጅ እንዲሆን ካፒታል ስቶክ ቼንጅ ያደርገዋል ማለት ነው። ካፒታል ኢንቨስትመንት ሪፈርስ ቱ ኮምቢኔሽን የካምፓኒ acquisition of assets such as real estate, manufacturing plant, machinery, computer, vehicles, production equipment። ካፒታል ኢንቨስትመንትን በጣም በተለያየ ኬዞች ማየት እንችላለን። ሪል ስቴቶች፣ እነ ማኒፋክቸሪንግ ፕላንቶች፣ ማሽኖች፣ ኮምፒውተሮች፣ ተሽከርካሪዎች እነዚህ ነገሮች በሙሉ ያካትታል ማለት ነው ኢንቨስትመንቱን። ካፒታል ኢንቨስትመንት ሎንግ ተርም ኢንቨስትመንት ነው። በጣም ረጅም ጊዜ የሚቆይ ነው። and allow companies to generate revenue for many years by adding improving the production accessibility and boosting operative efficiency ማለት ነው። ኤፊሽንሲ እና ኦፕሬሽናል ኢንቨስትመንቱ ኢምፕሩቭ ለማድረግ ፕሮዳክሽን ለማሳለጥ ኢምፕሩቭ ለማድረግ የሚጠቅመን ቡስት ለማድረግ ኤፊሽንሲያችን እንዲጠቅመን የሚያደርገን ካፒታል ኢንቨስትመንት ረጅም ጊዜ የሆነ ኢንቨስት የምናደርገው አይነት ነው። ስለዚህ ረጅም ሰዓቶች ኢንቨስት እናደርግ ካፒታል አይነት እነ ማሽነሪ፣ እነ ሪል ስቴትን፣ እነ ኮምፒውተር፣ ቫይክልስ እነዚህ አይነት ነገር በጣም ጥቅም ያላቸው ነገር ስለሆኑ ለረጅም ጊዜ የሚቆዩ ለሀገር ጥቅም የሚሰጡ ነገሮች ናቸው እና it is important for economic growth in one country. Business does not see immediate increase in the revenue. Business does not see immediate increase in the revenue when it makes invest capital goods, changes the capital stock, shifts the production possibility curves, and economic aggregate production function. Business does not see immediate increase revenue. Immediately revenue change አድርጎ ላናየው እንችላለን። ግን ኢንቨስትመንት ኢን ካፒታል ጉድስ ወደ ካፒታል ጉድስ ስንቀይረው ፕሮዳክሽን ፖሲቢሊቲ ከርቫችን ዛት ሚንስ አግሪጌት ፕሮዳክሽን ፈንክሽን ከርቫችን ቼንጅ ያደርጋል ማለት ነው። ጨምሮ እናገኘዋለን ማለት ነው። ለአንድ ሀገር ኢኮኖሚ በጣም ወሳኝና አስፈላጊ ነገር ነው ማለት ነው። ሌላኛው ከዚህ ጋር የሚነሳ አንድ ቲዮሪ አለ፣ አክሰለሬት ቲዮሪ ኦፍ ኢንቨስትመንት የሚባል ማለት ነው። some people argue the conception is a waste of resource። አንዳንድ ሰዎች ኮንሰፕሽን ማለት ዌስት ኦፍ ሪሶርስን ምን ማድረግ ይላሉ? ማባከን ወር ደግሞ ዌስት ማድረግ ነው፣ ኮንሱም ማድረግ ይላሉ። we only need to encourage saving ብቻ ነው ኢንካሬጅ የሚያደርጉት የሚያበረታቱት ማለት ሴቭ አድርጉ ነው፣ ኮንሱም አታድርጉ። that means ኢንቨስት ስታደርጉ ኮንሱም የሚያደርጋችሁ ነው። የሆነ ነገር አሁን ኢንቨስት ስታደርጉ እያወጣችሁ ነው፣ ወጪ እያወጣችሁ ነው ኢንቨስት የምታደርጉት። አንዳንድ ሰዎች ደግሞ ምን ያደርጋሉ? ዌስት ኦፍ ሪሶርስ ማለት ነው ኮንሰፕሽን ብለው ያስባሉ። ሴቪንግን ብቻ ያበረታታሉ ማለት is generally incorrect because appropriate level and combination of consumption spending creates a demand for producer. Consumption spending creates demand for producers. ፕሮዲሰሮች አንዳንዴ ኢንኮሬክት የሆነ ሀሳብ ይዛሉ። ለፕሮዲሰሮች በጣም አስፈላጊ ነው። ኮንሰፕሽን ስፔንዲንግ ክሬት ዲማንድ ኦፍ ፕሮዲሰር። ኮንሱም ባረግን ቁጥር ምን እናደርጋለን ማለት ነው? ፕሮዲሰሮች ክሬት እናደርጋለን ማለት ነው። በተጠቀመን ቁጥር አዲስ አምራቾች ወደ ገበያ እየገቡ ይመጣሉ። ዲማንድ ፎር ፕሮዲሰር ክሬት እናደርጋለን ማለት ነው። አኮርዲንግ ቱ አክሰለሬት ቲዮሪ ራይዚንግ ዘ ዲማንድ ፎር ጉድስ ኤንድ ሰርቪስ፣ የእቃዎችና የሰርቪሶች ፍላጎት ሲጨምር የኢንቨስትመንት ፍላጎትን ይጨምራል ማለት ነው። ይሄ ቲዮሪ በዋናነት የሚያጠነው ይሄ ነው። ራይዝ ዲማንድ ኦፍ ጉድስ ኤንድ ሰርቪስ። ጉድስና ሰርቪስ ራይዝ ሲያደርጉ ሰዎች ጉድስና ሰርቪስ የመጠቀም ፍላጎታቸው ሲጨምር ኢንቨስትመንትን በዛ ልክ ይጨምራል። ዲማንድ ኦፍ ኢንቨስትመንት ኢንክሪዝ ያደርጋል ማለት ነው። ስለዚህ ኮንሰፕሽን ጥቅም አለው። ሴቪንግ ብቻ አይደለም ጥቅም ያለው፣ ኮንሰፕሽን ኢንቨስትመንት እንዲመጣም ያበረታታል ማለት ነው። ሰዎች ኮንሱም ሲያደርጉ የተለያየ ነገሮች ይጠቀማሉ ማለት ነው። አክሰለሬተር ቲዮሪ says that
capital investment outlay is a function of output. capital investment is outlay a function of output. ይሄ በአውትፑት ኤክስፕሌን የሚደረግ ነገር ነውና በጀነራል ፎርሙላ ታገኙታላችሁ ማለት ነው። if a firm operates in an industry where the demand is rising and there is excess demand for the goods in the market, the firm expects to respond to the situation. Firm operate an industry where the demand is rising. ፊርም ምን ያደርጋሉ? ሁሌ ዲማንድ ኤክስፔክት ያደርጋሉ፣ ዲማንድ ራይዝ ያደርጋል ተብሎ። ስለዚህ ኤክሰስ ዲማንዶች ካሉ ጉድስ ኢን ዘ ማርኬት ይጨምራል ማለት ነው። ለወደፊቱ ፕሮዳክቱ ይጨምራል። ፊርም ዛት አር ኦፕሬቲንግ ኢን ኢንዱስትሪ screw in the demand different ways, which may include expansion of production and full utilization of existing capacity to produce. Some companies also meet such rise in demand by selling their existing inventory. ስለዚህ ኤክስፓንሽን ኦፍ ፕሮዳክሽን ባሰፋን ቁጥር ፉል ዩቲላይዜሽን ኤግዚስተንት ካፓሲቲ ያለን አቅም በሙሉ እየተጠቀመን እንሄዳለን ማለት ነው። አንዳንድ ካምፓኒዎች ኢንክሪዝ ዘ ዲማንድ ባይ ሴሊንግ ዜር ኤግዚስተንስ ኦፍ ኢንቨንተሪስ እየሸጡ ይመጣሉ። ፕሮዳክሽናቸው በሸጡ ቁጥር የተሻለ ያመረቱ ይመጣሉ ማለት ነው። A company in industry may respond to sustained rise the demand for its product by investing more in capital goods, equipment, technology, with the aim of increasing its production capacity. The company industry may respond to sustained rise in the demand for its product. And the company የሚሰጠው ምላሽ አለ። Rising the demand for its products, more capital goods, equipment, technology, that mean increase the production capacity. የዲማንድ ፎር ፕሮዳክሽን የመጠቀም ፕሮዳክት የማምረት ፍላጎቱ የሰዎቹ ጥቅም አይቶ ኢንቨስትመንት ሞር ካፒታል ጉድስ እንዲጠቀም ያደርገዋል። እንደ ኢኩዊፕመንትን፣ ቴክኖሎጂን ኢንክሪዚንግ ፕሮዳክሽን ካፓሲቲ እንዲጨምር ያደርገዋል ማለት ነው። ዲማንድ ራይዚንግ ኦፍ ዲማንድ ፕሮዲውሲንግ ኮንሱሚንግ ኦፍ ጉድስ ኤንድ ሰርቪስ በተጠቀምን ቁጥር እነዚህ ነገሮች እየተፈጠሩ ይመጣሉ። ፕሮዳክሽን ካፓሲቲያችን እየጨመረ ይመጣል። ፕሮዳክሽን ካፓሲቲያችን የሚጨምረው ኢኩዊፕመንቶች ካፒታል ጉዶችን ስንጠቀም እና ቴክኖሎጂ ስንጠቀም ፕሮዳክሽን ካፓሲቲያችን እየጨመረ ይመጣል ማለት ነው። ፊርም ኢንክሪዝ ኢንቨስትመንት ስፔንዲንግ፣ ፊርሞች ኢንክሪዝ ያደርጋሉ። ስፔንዲንግ ባደረግን ቁጥር ፊርሞች እየጨመሩ ነው የሚመጡት ማለት ነው። እና በተጠቀምን ቁጥር ፊርሞች ኢንክሪዝ እያደረጉ ይመጣሉ። ዘ ፊርም ሜትስ ግሮ ዘ ዲማንድ ኤንድ ናሮ ዘ ጋፕ ቢትዊን ዲማንድ ኤንድ ሰፕላይ። የዲማንድ ማጠው ይፈልጋሉ። ዘ ዲማንድ ናሮ ዘ ጋፕ ቢትዊን ዲማንድ እና ሰፕላይ እና በዲማንድ መካከል ያለው ለማጥበብ ፊርሞች እነዚህ ነገሮች ሀይ የሆነ ዲማንድ ሲኖር ያመርቱና ሰፕላዩና ዲማንዱን ለማጥበብ ጋፑ ያለው ርቀት ጠባብ ለማድረግ ይሞክራሉ ማለት ነው። ዲማንድ ፎር ካፒታል ጉድስ that means investment driven by changing demand for product የካምፓኒ። ስለዚህ ካፒታል ኦር ኢንቨስትመንት ድራይቭድ የሚያደርገው by changing the demand of product አቅራቢ ነው። የሆነ ካፒታል ጉድስ አለ፣ ዲማንድ ፎር ካፒታል ጉድስ ኢንቨስትመንት የሚፈልገው ነገር ቼንጅ የሚያደርገው ማን ነው? ፕሮዳክቱ ቢንግ ሰፕላይ ባይ ዘ ካምፓኒ በአቅራቢ ምክንያት የሆነ አቅራቢ አለ። the accelerator effect triggers accelerator effect which states that when there is a change in the demand for consumer goods, that means increase or decrease, trigger accelerator effect የምንለው when changing the demand for goods consumer goods ተጠቃሚ ፍላጎት ሊጨምርም ሊቀንስም ይችላል። they will be higher percentage changing the demand for capital goods. trigger accelerator effect ማለት ይሄ ነው። የሰዎች ፍላጎት ሊጨምርም ሊቀንስም ይችላል። ምን ሲጨምር ማለት ነው? ሃይ ፐርሰንቴጅ ቼንጅ ኢን ካፒታል ጉድስ። ካፒታል ጉዶች በጨመሩ ቁጥር የሰዎች ፍላጎት ሊቀንስም ሊጨምርም ይችላል ማለት ነው። ኦቨርኦል ሪሌሽንሺፕ ሴ ዌን ኮንሰምፕሽን ስፔንዲንግ ኢንክሪዝ ዲማንድ ኦልሶ ኢንክሪዝ። ኮንሰምፕሽን ስፔንዲንግ ኢንክሪዝ ለኮንሰምፕሽን የምናወጣው ነገር ስፔንድ የምናደርጋቸው ነገሮች በጨመሩ ቁጥር ዲማንድ ኦልሶ ኢንክሪዝ
ፍላጎታችን እየጨመረ ይመጣል ማለት ነው። ተርን ዊል ሊድ ቱ ኢንክሪዝ ኢንቨስትመንት ዲማንድስ። ስለዚህ ሰዎች ኮንሱም ባደረጉላቸው ቁጥር ኢንቨስትመንቶች ኢንቨስት የማድረግ ፍላጎታቸው ይጨምራል ማለት ነው። ኢንክሪዚንግ ኢንቨስትመንት አክስሌሬተር ኢፌክት አፕን ዌን አን ኢንክሪዝ ናሽናል ኢንከም ጂዲፒ ሲጨምር ፕሮፖርሽናል ላርጅ ራይዝን ካፒታል ኢንቨስትመንት ስፔንዲንግ ማለት ነው። ካፒታል ኢንቨስትመንት እንዲመጣ ያደርጋል ማለት ነው። አክስሌሬተር ኢፌክትስ አክስለሬተር ኢፌክትስ በዚህ ጀነራል ፎርሙላ ተቀምጦ እናገኘዋለን ማለት ነው። ጂዲፒ አለ ጂቢ ባይ ዚስ የር ቲ ማለት ነው። ካፒታል አለ ዚስ የር አቬሌብል ፔሪድ ቲ ማለት አሁን ያለንበት ታይም ነው። አይ ደግሞ ኢንቨስትመንት ነው። ኢንቨስትመንት ፔሪድ ነው። ቲ አለች። ኦልሶ ኬቲ ማለት የፓስት ታይም ነው። ፕሪቪየስ ያለፈው ዓመት ነው። ካፒታል ስቶክ አት የባለፈው ዓመት ማለት ነው። ኢንቨስትመንት ካን ቢ ኤስቲሜትድ ለማድረግ ኢንቨስትመንት እንዴት ልንሰራ እንችላለን? ኢንቨስትመንት ኢዝ ኢኳልስ ቱ አሁን ያለንበት ዓመት ሲቀንስ የባለፈው ዓመት ማለት ነው። ኢንቨስትመንት በዚህ ካልኩሌት ልናደርገው እንችላለን ማለት ነው። ስለዚህ አክስለሬተር ምንድነው ጥቅሙ ስንል አክስለሬተር ኢፌክቱ ምንድነው ጥቅሙ? ዊ አሱም ኢንቨስቲንግ አት ዘ ጊቨን ታይም ኦፍ አክስለሬትድ ቶታል አውትፑት ጂዲፒ ላይ ነው ጥቅሙ። ከጂዲፒ ጋር ካልኩሌት ያደርጋል ማለት ነው። ካፒታል አት ዚስ ታይም ካፒታል አሁን ያለበት ካፒታል አክስለሬት ታይምስ ጂዲፒ ማለት ነው። ከጂዲፒ ነው ካልኩሌት የምናደርገው። ዛት ሚንስ ኬቲ ማይነስ ዋን እኩል ነው ስለሆነ ስለዚህ ፓስት ታይም እኩል ነው ከዚህ ጋር ከማ አክስለሬት ታይምስ ጂዲፒ ፓስት ይር ማለት ነው። ስለዚህ ኢንቨስትመንት ማለት የመጀመሪያው ይሄ አግኝተን ነበር። በዚህ ጀነራል ፎርሙላ ይሰራል ማለት ነው። ኢንቨስትመንት በዚህኛው እንሰራለን። ኢንቨስትመንት እዚ ኢኳልስ ቱ ከማን ጋር እኩል ነው ብለናል? አክስለሬት ታይምስ ጂዲፒ ብለናል። አክስለሬተር እዚ ኢኳልስ ቱ that means investment is equals to accelerator at this time minus accelerator in the past time, replacing out of capital equation ማለት ነው። ካፒታል ኢኩዌሽን ላይ ሰብስቲት ያደረግን እንሄዳለን ማለት ነው። ስለዚህ አት ኮመን እንፈልጋለን። ሁለታቸውን ኮመናቸው ደግሞ አክስለሬተር ኢፌክት ነው። እዚህ ጋር ያለው አክስለሬተር አለ፣ አክስለሬተር አለ። ስለዚህ y ማይነስ y t ማይነስ 1 ነው። ስለዚህ ይሄ ማለት ቼንጅ ማለት ነው። የጂዲፒ ቼንጅ ማለት ነው የሚያሳየን ማለት ነው። ስለዚህ አክስለሬተር ኢፌክት እዚህ ጋር ኦር ኮኤፊሺየንቱ የሚያሳየው ምንድነው? this equation supports the relationship which discussed above. Investment demand is the function change in output or GDP economy. investment change in output የመቀየር or GDP የመቀየር አቅም አለው ማለት ነው። demand for the function, demand of function ኢንቨስትመንታችን ምን ያክል ይቀየራል? አክስለሬተር ኮንፊደንሱ ምን ያክል ነው? we represent total demand of the economy, ቶታል ኢኮኖሚ ዲማንዱ አጠቃላይ የሰዎች ፍላጎት ምን ያክል ነው? ዲማንዱ ሰዎች ኮንሱም የሚያደርጉት ጉድስ አለ። ከዛ ቀጥሎ ደግሞ ምን አለ? ምን ያክል ኮንሱም ያደርጋሉ? ይሄ ደግሞ አክስለሬተር ለኢንቨስትመንቱ አክስለሬት እንዲያደርግ ያደርገዋል ማለት ነው። ዲማንድ ቼንጅ ባደረገ ቁጥር አክስለሬት ኢንቨስትመንትን ቼንጅ ያደርጋል ማለት ነው። ቼንጅ ኢን ዲማንድ ዲማንዳችን በተቀየረ ቁጥር ኢንቨስትመንቱ አክስለሬት የማድረግ ነገር አለው። ሃይ የሆነ ኢንቨስትመንት ካለ ዲማንድ አለ ማለት ነው። ከፍተኛ የሆነ ዲማንድ አለ። ከፍተኛ የሆነ ዲማንድ ካለ አክስለሬት ያደርገዋል ዲማንዱ ለኢንቨስትመንቱ ማለት ነው። ሶ this is all about this video. I think በጣም ረጅም ቪዲዮ ሆነ ማለት ነው። ስለዚህ ስለ ኢንቨስትመንት ያየነበት ቪዲዮ ነው። ኢንቨስትመንትን ታውቁታላችሁ፣ ግን እንደ ኢኮኖሚስት ሀሳቡ ምንድን ነው፣ ምን አካቷል የሚለውን በዋናነት ዲፕሊ ያየንበት ውስጥ ነው። ቲዮሪዎቹ አይተናል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ እንመልስላችኋለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ይመቻችሁ።